ባለጌ ዞር በልልኛ ባለጌ ያሳደገው ድሮም እኮ ይሄ ነው እንዴት እንደመጣ ታያለህ ዞር በል ምንም ላይ እባክህ እቺ ልጅ ምን ልትሆኚ ትፈልጊያለሽ? እኛ ጋችን ይዘናል ለምን እኪ በእግዚአብሔር ጭራሽ አባቴ ጌሽ እሺ ልቀቅ ምክንያቱም እነሱ እንደነገሩን ከሆነም እንዳዩትም ከሆነ አብዛኛውን እቃዎችን እንግዲህ በኔ ምን እንደሆነ ስለዚህ እቃዎችን ይዤ ልሂድ አንቺ ልጅ ግን ያለሽ አንቺ ምንድነው ድነ እያልሽኝ ነው? አዎ አብደና ምን ማለት ነው? ድነ ማለት እኮ ድነ ማለት ምን ማለት ነው? ለምን ታማ ነበር አሳብዳ ነበር የገዛና ብድሽ ንብረቱ ነው የምን ንብረት ከየት አባቱ ንብረቱ ነው አባቱ ጋር ትይጂ አንቺ የነበረው የልጅ በገዛና የገዛሁት ነው የምን ከየት አምጥተሽ ላብሽ ላቡማ እሱ ገንዘብ ነው። ሰላም ውድ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? እኔ ደህና ነኝ። ቢሆንስ አላውቅም ደህና ነኝ ግን ደህና አይደለሁም። ደብሮኛል በጣም ያው ለእናንተ እንዲህ ነው ብዬ አልነገራችሁም። ምክንያቱም በአብዛኛው ነገር ታውቁታላችሁና ከምላችሁ በላይ ደብሮኛል። ከዘኪ ጋር ጥሩ ሁኔታ ላይ አይደለም ያለነውና አሪፍ ላይ ነን ብዬ ገና ሳልጨርስ እንደገና ደግሞ ድጋሚ ተጣልተናልና አሁንም ደግሞ ድጋሚ የኔን እየወቀሰኝ ነው ያለውና ከፋሚሊዎቹ ጋር ሆኖ ጭራሽ እኔ ሊያምነኝ ፈቃደኛ አልሆነምና ታውቃላችሁ እዚያ ያስቀመጥኩትን ካሜራ አምጥተው ሚሞሪውን ሙሉ ሰባበረውና ምን እንደምል አላውቅም። ማለት ያንን ካሜራ ውስጥ ፋይሎች አገኛለሁ ብዬ ነበር ያስቀመጥኩት። ምናልባት ደግሞ ይኖር ነበረ ቁጭ ብለን ብናየው ኖሮ ግን ያንን ነገር ሁሉ ሰባብሮታል። ብቻ አላውቅም ይሰራ አላውቅም። ብቻ ግን እንዲሰራ ሚሞሪውን ሰጥቻለሁ። ተሰርቶ ደህና ነገር ካገኘሁበት እሰየው፣ ካላገኘሁበትም አላገኘሁበትም ነውና ብቻ በጣም ከፍቶኛል ባደረገው ነገር በጣም አዝኛለሁኝና አይ ነው እነሱ ፋሚሊዎቹ ናቸው። ግን ቢሆንም ግን እኔም ቢያምነኝ ደስ ይለኝ ነበር። ጭራሽ እኔ ሊያምነኝ ፈቃደኛ አልሆነምና ያ ደግሞ ከምላችሁ በላይ ሰብሮኛል፣ በጣም ጎድቶኛል። ምክንያቱም ምን ልበላችሁ ማለት አንድ እወድሻለሁ እያለኝ እንደዚህ አፈቅርሻለሁ እያለኝ እኔን አለማመኑ ከምላችሁ በላይ ይሰብራል፣ በጣም ይጎዳል። በተለይ ደግሞ አንድ የምትወዱ ሰው ደግሞ እናንተን ማመን አለመቻሉ ደግሞ በጣም ነው የሚያሳዝነው ነው። ያ ነገር እኔም በጣም ሰብሮኛል፣ ብቻ ጎድቶኛል። በቻልኩት አቅም ግን ጠንካራ ለመሆን እየሞከርኩኝ ነው። ብቻ ግን ዋናው ካሜራውን ያበራውላችሁ ምክንያት ብዙ ወሬ አላብዛባችሁ ነው። ዛሬ እንደሚመጣ ነግሮኛልና አላቅም ሊሰራ እንደሚመጣ ብቻ እየጠበኩት ነው። ብቻ ቤት ሆኜ ድጋሚ ባላገኘው ደስ ይለኝ ነበር። ምክንያቱም መጨረሻ ላይ በጣም ተቀያይመን ነበር፣ የተለያየ ነውና ድጋሚ ላይ አልፈልግም ምናምን ብሎ ነበር ዝቶብኝ የተለያየ ነው። ከዛ በኋላ በእርግጥ ያገኘኛል ብዬ አላሰብኩም ነበር። ግን ድጋሚ ደውሎልኝ ላግኝሽ ፈልጋለሁ ብሎኛል። እንግዲህ እየጠበኩት ነው። ቤት ቀጥሬዋለሁ። ያ ጥሩ ስሜት ላይ አይደለም ያለሁት። እኔም ደብሮኛል በጣም። ያው ስሜቴን በደንብ ማሳየት ባልችልም ባልናገርም ብቻ በጣም ከፍቶኛልና ትናንትና ቤት ገብቼ ሁላ ታለቅስ ነበርና አይዶን ነው እንዴት እንደምላችሁ ብቻ ግን ታውቁታላችሁ። ብቻ ልብ የሚሰብር ንግግር ነው። የእውነት ልቤን ነው የሰበረው የተናገረኝ ንግግር ከምላችሁ በላይ ልቤን ሰብሮታልና ብቻ አይዶን ነው። ለበጎ ያርገው፣ ሁሉንም ነገር ለበጎ ያርገው። ብዙ የምላችሁ ነገር ነው። ብቻ ወሬ አላብዛባችሁ። ድጋሚ ወይ እሱ ከመጣ በኋላ ደግሞ ወይ ካሜራውን አበራላችኋለሁ። እወዳችኋለሁ። ደህና ቆዩልኝ። ኦልሬዲ ደርሻለሁ ብሎኛልና ወደዚህ እየመጣ ነው። ለዛ ነው ድጋሚ ካሜራውን ያበራውላችሁ። እዚህ ሰፈር አካባቢ ነው ብሎኛልና ባንጣላ ደስ ይለኛል፣ ባንጨቃጨቅ ደስ ይለኛል። አይዱ ነው ደግሞ ምን አስቦ እንደመጣ አላውቅም። ግን ብቻ ቁጭ ብዬ እየጠበኩት ነው። ብቻ አላውቅም ምን እንደምላችሁ።
እንዴት ነሽ? እንዴት ነህ? ደህና ዋለችው? ሰላሜን በጥብጠሽ ሰላም ነሽ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። ሰላም ነሽ? ደህና ነኝ። ብቻህን የምትመጣ መስሎኝ ነበር። ለምን ብቻዬን መጣሁ? ላግኝሽ አልከኝ ብቻዬን አልነበር? ላግኝሽ እንጂ ብቻዬን ነው መጣሁ አላልኩሽ? ቀራለሽ እንዴ? ሲጀመር እሷ ማለት እኔ ማለት አይ ስላልነገረኝ ነው። አዎ ግዴታ እኮ ለአንቺ መናገር አይጠበቅብኝም። እኔ ቤት ነው አይደል? እና እኮ ላግኝሽ ነው እንጂ አልኩሽ። ቤትሽም ቢሆን ከሰው ጋር ብመጣ ምንም ኖርማል ነው። አይደለም ኖርማል አይደለም። አክስት እንደሆንኩ አታውቂም እንዴ? እና ብትሆኝስ ታዲያ? እና ታዲያ መምጣት የለብኝም? ልጅ ያለበትን ቦታ ማወቅ የለብኝም? እንደምትመጪ ብትነግሪኝ ደስ ይለኛል። ምን ለማድረግ? እኔም ደግሞ ምን ፋይዳ አለው? እኔ ምን አደርግሻለሁ? አንቺ እና እኔ ምን ልታረጊ ፈልገሽ ነው ደግሞ? ምንድን ነው መምጣቱን ለማወቅ ለምን ጓጓሽ? ጀመር መጣሁት እኮ እዚህ ጋር ማወቅ የለብሽ። ለምን የለብኝም? ዘኪ እኔ ቤት እኮ ነው የምትመጣው። ምን ሆነ ነው እንዴ? አንደኛ ነገር ላገኝሽ ላናግርሽ አልከኝ። እሺ ብቻ እንደምትመጣ ነው ሳስበኝ ነበር። እኔ እናንተ ብቻ የምናወራ ነበር ይመስል። አንቺ ስላሰብሽ እኮ የሚሆን ነገር የለም። እሺ እኔ ስላሰብኩ የሚሆን ነገር የለም። ግዴታም ብቻዬን መምጣት የለብኝም። እሷ ማለት አክስቴ ናት። አክስቴ በእኔ አንለቀውም። ልጃችንን እንፈልገዋለን። ይገባሻል? አታስቢ። ከአሁን በኋላ ብቻውን አገኘዋለሁ ብለሽ እንዳታስቢ እሺ? ሁለተኛ ነገር ደግሞ አክስቴ ናት። በሄድኩበት ሁሉ የመሄድ መብት አለ። ከመጀመሩ እስከዛሬ ድረስ ከጎን አልነበረ። እስከዛሬም ከጎኔ ባለመሆኗ ነው የተጎዳሁት። እንደዚህ ስትጫወችብኝ የነበረው እነሱ ከጎኔ ባለመሆናቸው። እኔ ተጫወትኩበት? አዎ እኔ ተጫወትኩበት። አዎ አንቺ እሺ ምን ፈልገህ ነው የመጣው? ንገር፣ ምን ፈልገህ ነው የመጣው? ምን ለማድረግ ነው የመጣው? ነርሱ ለምን ነበር? ለምን የመጣችሁ? ለምን ነበር? ለና ስላሹ ነው። እኔ አይደለሁኝም። ላግኝ ብለህ የቀጠርከኝ አንተ ነህ። ምክንያቱም እነሱ እንደነገሩን ከሆነም እንዳየሁትም ከሆነ አብዛኛውን እቃዎች የገዙት በኔ ብር እንደሆነ። ስለዚህ እቃዎችን ይዤ ልሄድ ነው። ማነው እንደዛ ያለ? ማነው እንደዛ ያለ? ኧረ በእናትሽ አውሪውን ተይናቃቸው ይቀው። ማነው እንደዚህ ብለን አንቺ ነሽ የነገርሽው? ማንም ይናገር። ለምን እነግረዋለሁ? እና እሱ አያውቅም እንዴ? ታዲያ ይመስልሻል? እና አንቺ ቃል በሱ ገንዘብ እኮ ነው የገዛሽው። የቱን ነው ባንተ ገንዘብ የገዛሽው? የራሴን ኑሮ ልጀምር ስለሆነ የቤት ዕቃ ያስፈልገኛል። ስለዚህ እንዳለ የምርህን ነው ዘኪ የምታወራው? የትኛው ነው? ወዴት ነው የምትሄዱት? ዞር በሉ። ልቀቀኝ ዘኪ ልቀቀኝ። ለምንድን ነው እንትን የምትይው? የትኛው ዕቃ ነው? ዋንጣው እኮ ይሄ እሱ ነው እንዴ? እናትነኪው ይሄ እናትነኪው ነገር መብት የለሽም እዚህ ነገር። እዚህ ጦሳቶኝ ዞር የምን ጦስ ነው የምታወሩት? እንዴ ዘኪ ነው የምታወራው? የምርህን ነው አክስት የምታወራው? ልቀቂው እኮ። አዎ እንዴ ይሄ እኮ ያለ ወስካለ አንሳው ያንን አምጣው ዘኪ ቁም እናውራ። ዘኪ እንዳትነካው፣ ቁጭ አድርገው እንዳትነካው። እንዴ እንዳትነኩት። የምራችሁ ነው? አይ አይደለም። እና ለምን አልገባም? እንዳገፊው አምጣ ያንን እንዴ ቁጭ አድርጉት እቃውን። ዘኪ ነው ቁም እናውራ። ዘካሪያስ ቁም እናውራኝ። አንቺ ትቀድጃለሽ እንዴ? በሱ ገንዘብ እኮ የገዛሽው ቃል ነው። ዘካሪያስ የምር ቁም እናውራኝ። እንዳትነኪ ንብረቴ። በመጀመሪያ ደረጃ እኔ ራሴ በላቤ ነካውልሽ። የሱ ገንዘብ እኮ ነው። ገንዘብ ነው። ልትበይ ገንዘቡን ልትበይ እኮ ነው የተጠጋሽው። እንዴ ወደሻውን ነገር እያመንካሽ ነው። እቃውን የምር እየወሰድክ ነው። እኔ እኮ በራሴ ገንዘብ ነው የገዛሁት። ትራሱም ራሱ አምጣው። ያንተን ገንዘብ የትኛው ነው? ያንተን ገንዘብ ነው የነካሁት? ሌላ የትኛው? አዎ ያንን እቃውን ዘኪ ቁም እናውራኝ። አምጣቸው ዘኪ ክርስቶስን ትጣላኛለህ። ዘኪ አውራኝ፣ ቁም እናውራኝ። አሁን ሰላም እንደሆነ ምንም ታስብ ትጣላኛለህ። ምን ሆነ ነው? ቃል ምትወስደው የኔ ንብረት እኮ ነው። ልቀቀው እንዴ! የኔ ንብረት እኮ ነው። እቃውን ተቀበይና የኔ ንብረት እንዴ! እንዳትወስጂው እንዳታወጪው። ቀይ ዘኪ አሳልፈኝ። እሺ ዞር በልልኝ። እሺ ዞር በልልኝ። እቃውን ልቀቀኝ፣ ልቀቀኝ። ዞር በልልኝ። የእውነት ከነሱ ጋር አግዘህ ነው? የእውነት አግዘህ ነው? እሺ ሌላ ሴት ይሆናል። እንዳትነኪ ንብረቴን እንዳትነኪ። አሳልፈኝ። ዞር በልልኝ። ምክንያቱም አዘንተኛ ስለሆነች እንደ ልጇ ስለምታይሽ ቢያንስ እንኳን ትራስ ይሄ ነገር ከየት ነው አስበሽ የመጣሽው? አቅዳችሁት በገዛ ነው የገዛሁት ነው። የምን ከየት አምጥተሽ ላብሽ? ላቡማ የሱ ገንዘብ ነው። እሱ ከየት አባቷ አመጣው? ዘኪ በእግዚአብሔር ጭራሽ አባቴ ጌሽ እሺ ልቀቅ። የእሱንም ፎቶ ማግኘት የለብሽም። አይኑን አታይውም። ንብረት ባለ ንብረት ፈንሻ
አይበቃሽም? እስከዛሬ ጋጥሽው ፎቶ ማየት ጉስታ ስለሚያሳድርብኝ እኔ አልፈልግም። ዘኪ ስማኝ፣ እኔ እናንተ በራሴ ገንዘብ ነው የገዛሁት። እኔ ያንተ ነገር ነክቼ አላውቅም። ስማኝ፣ ማየት የለባትም ዘኪ፣ በእግዚአብሔር ስማኝ፣ የራሴ ነው። እኔ አንቺ የምሰማበት ጊዜ የሚያልተረፈኝም ምንድነው የምትይኝ? እንዴ በፈጠረ አምላክ ስማ፣ ምንድነው የራስሽ ንብረት? በእኔ ገንዘብ እንደተገዛ ሰምቻለሁ፣ በቪዲዮም አይቻለሁ። ስለዚህ ገንዘብ እኔ ቤት ራሴ መስርቼ ልወጣ ስለሆነ ግዴታ ያስፈልጋል። ያ ስዕል አድኖ ምን እንዳትነኪ እሱን እንዳትነኪ ዘኪ፣ እንዳትነካው ትጣላኛለህ። እንዳትነካው ዘኪ፣ እንዳትነካው በፈጠረ አምላክ። እሺ በእግዚአብሔር ዘኪ ዞር በይ። ዝገርስ ታገረን እንደሽ እሱን ባልሻቱ ታዲያ የእውነት ራሴ ነኝ የገዛሁት። ዘኪ ጫኑት ለመኪና ሰማይ ቆይ አንተ ነው ሊሞራው አንተ ነው ሊሞናገር በይ እስኪ አክስቴ እያወራችሽ አይደለ? ለምንድን ነው እሱ የምትፈልግ? እንደ ሰው አትቆጥረሽም ነው? አይበቃሽም እንዴ? አንቺ ነሽ ይሄን እንደዚህ እንዲያስብ ያደረግሽው። ንብረቱ ነው። የምን ንብረት? ከየት አባቱ ያመጣው ንብረት ነው? አባቱ ጋር ትሄጂ አንቺ እንዳላልስሽ እዛ ደግሞ አባት ትሳደባለች እንዴ? ባለጌ። በጣም አመሰግናለሁ፣ የእውነት አመሰግናለሁ። እሱን ስለምን አባቱ ጋር ምን አደረስሽ? ሲጀምር ንብረቱን ከተባለ የአባቱ ነው እንጂ የእሱ አይደለም። ሲጀምር ደግሞ በራሴ ላብ ነው የገዛሁት። አባትነት ለማን ነው? ዝም በይ። ለአንቺ ነው እንዴ? እሺ ንብረቴን አምጣ። እሺ ንብረቴን መልስልኝ። የኔ ንብረት መልስልኝ። የምን ንብረት? በገዛ ላብ የገዛሁትን ንብረት መልስልኝ። አሁን ንብረትነቱም ከሆነ የአባቱ ነው አላልሽም? ስለዚህ አሁን እያመንሽ ነበር። ገዛሽ ስላልከኝ ነው። በገዛ ላብ የገዛሁትን ንብረት በእኔ ንብረት ገዛሽ ስላልከኝ ነው። እሺ በአንተ ነገር የገዛሁት ነገር የለም። ይሄ ነገር ማን ነው? የእሱ ነው። የራሴ ነው። የማን ነው የእሱ ያደረገው? ባይባክስን በይዛ ዘኪ እግዚአብሔርን የምርህን እነዚህ ሰዎች እያመንካቸው ነው? እኔ እንዳለ ብትወስደው እንኪ ዘኪ ቁም እናውራኝ። አንተን እኮ ነው የማናገርህ። እኔ ስራ ፈታ አይደለም እዚህ የመጣሁት እኔ ልወስድ እንጂ ካንቺ ጋር ሊከራከር ልጨቃጨቅ አይደለም። በቃ እኮ የገዛ ንብረቴ ነው። ክርስቶስ ወንጀል ነው እየሰራ ያለኸው እንዴ? ልትወስዱታችሁም እኮ በፍጹም አትችልም። ንብረት እኮ ነው። የማን የእሱ ንብረት አይደለም። ንብረት እና ያንቺ ነው። በፍጹም የእሱ ንብረት አይደለም። በፍጹም የእሱ ንብረት አይደለም። እና የማን ነው? እሺ የእሱ ንብረት እኮ እንደሆነ እኮ ብለሽ የተጠቃሽው እኮ ተነቃብሽ፣ አወቅንብሽ። እሺ እቺ ሴትዮዋ የሰማት ሴትዮዋ ለምን አክስቴ እኮ ሴትዮዋ አትበይኝ። ለምን ደግሞ አልሰማት? ያሳደገች እየመለሰች ነው። ኧረ እባክሽ እኔ አንድ ቀንም ያንተን ንብረት ነክቼ አላውቅም። እሺ አሁን እኮ ተነክቶብሻል። ምንድን ነው የተነቃብኝ? አንቺና እናትሽ ናችሁ። ሲጀመር ይኸውልህ ሚሞሪኑም እንድትሰብር ያደረገችው እሷ ናት አይደል? አይደል ነው እንዴ? እዛ ላይ እኮ እኔ እውነቱን ላሳይ ነበር። ተነክቶብሻል። አሁን አይታለልልሽም እኮ በቃ አይታለልልሽም። እሺ ያዞምባሽን ደግሞ አታምቢብኝ። እዚህ በገዛ ላቤ የገዛሁት ንብረት ነው። እሺ ዘኪ በገዛ ላቤ የገዛሁት ንብረት ነው። እኔ ሁላ ሳሳክም የነበረው በራሴ ላብ ነው፣ በራሴ ገንዘብ ነው። ያንተ ነገር ነው። ጀመረ ታመሜ ነው የምታሳክሚኝ? ጭራሽ የታመሜ ጭራሽ አክስቴ እኔ በሽተኛ ነኝ እንዴ? ታማሚ ነኝ? ወጣ ልጅ አይደለም እሷ ነች። በሽተኛ ያደረገችው እሷ ነች። እኔ ያደረኩት አዎ አንቺ ልጅ ግን ያመሽ አንቺ ምንድን ነው? እኔ ልጄ ነው አንቺ የምትገያት? አንቺ ማን ስለሆንሽ ነው? ሰበበኛ ተሆንባለች። ተዋት እኮ ነው ምን ዘኪ ልቀቀኝ። የእውነት ይቆጫል ዘኪ፣ ይቆጫል የምታደርገው ነገር የእውነት ይቆጫል ዘኪ። ወደ ራስህ የተመለስ ጊዜ እውነቱን ያወቅ ጊዜ ግን ይቆጫል። ምንድን ነው የሚቆጨኝ? በጣም ይቆጫል። እኔ በራሴ ንብረት ነው የገዛሁት። ያንተ ንብረት ልትወስድ የነበረችው የገዛ እናት ናት እና እሷም ተባባሪ ናት። ቂቤ ምላስሽን ተይውሽ። ቂቤ ምላስ አይደለም፣ እውነቱን ነው እየነገርኩሽ። ቀረ ማቅለጥ ቀረ። በቃ ልጃችን በእግዚአብሔር አትስማቸው፣ እነዚህ ሰዎች ይገሉሃል። ልጃችን በእጃችን ገብቷል። የምትገሊውማ አንቺ ነሽ። ምን ብለው ነው? አንተ ምን አገባ? አንተ ምን አግብቶ ነው ስለሷ የምትወረው? እሺ እንዳትነካው ካሜራማን፣ ወዴት ልትሄድ ነው? እንዳትነካው ካሜራማን። ምን አግብቶ ነው ስለሷ? ከሁላችንም ጋር ለመጣላት ነው የመጣው ነው። ለሱ ማገዝሽ ነው? አንተ ለሱ አገዛሪ ይመጣል ያለው እኔ አክስቴ ስለሆነሽ ነው። እኔ አክስቴ ስለሆነሽ ለምንድን ነው የካሜራው? ምንድን ነው ለምንድን ነው ያስመጣሽው? እኔ ለአንተ ምንም ነኝ ማለት ነው?
ምንም ነኝ። አዎ ምን ልትሆኚ ትፈልጊያለሽ? እኛ ቃችን ምን ልትሆኚ ትፈልጊያለሽ? ተዋት። ለዚህ ነው የኔ ሁሉ መስዋዕትነት የከፈልኩት። ዘኪ እስቲ ንገሪኝ። ቆይ የከፈልሽውን መስዋዕትነት ትይኛለሽ? እስቲ የከፈልሽውን አንድ ባንድ ንገሪኝ። እስቲ ምን ከፍለሽ ነው ስለኔ? እኔ ምንም አላደረኩም ማለት አንተ እኮ ያደረግሽውን ነገር ለምን ማለት ነው? እስቲ ምን ነው ያደረግሽው? እስኪ ስማት እንስማት። እሷ አሳምማ እኮ ነው ነበርኩኝ ሳስታምም ነበር። የእሷ እህት እኔ ደግሞ ዛሬ ወደ አክስት ተብዬዋ አንቺም ታውቂ ነበር አታውቂም ነበር? የእውነት አታውቂም ነበረሽ? እህትሽን እያገሻት አይደለ? ትሰሚኛለሽ? ተነቃብሽ። ምንድን ነው የሚነቃብሽ? ተነቃብሽ። በቃ ሁሉ ነገር ተነቅቶብሻል። ስለዚህ ምንም አትርከሚ። ከሆነ አይበቃሽም? በቃሽም ብለሽ ደግሞ አታልቅሽ። ነቄ ብለሽሻል። እዚህ ክርስቶስን ይቆጫሃል። አንቺ ዝም ብለሽ ክርስቶስን ባይ ዝም ብለሽ አትጥሪ። የእውነት ይቆጫሃል ያደረከው ነገር። ያዞን ባሽን እዛው እኔ ያዞን ባ አይደለም ማለት ነው። ትክክለኛ እንባ ነው ማለት ነው። ግን ለአንተ የሚገባ አይደለም። የሚገባኝ ካልሆነ ለምን ተልክሽ? ንብረት ይመልስልኝ። እሺ ንብረት ይመልስ። የወሰድከውን ነገር መልስልኝ። ተጫነ በመኪና ሶስት እንደማችል ታውቃለህ አይደል? ህግ ቦታ ሄዳለሁ እከሳለሁ። ሰማኸኝ አይደል? ንብረቱ ለምን ወሰድክ የሚል ህግ ካለ የራስን ንብረት በራስ ብር የተገዛ ንብረት መልስ የሚለኝ ህግ ካለ የትኛውን ኑሮ ገንዘብ ኖሮ ነው በአንተ የምገዛው? በዛ ሰዓት እኮ ጤነኛ አልነበርክም እኮ ቢሳ ቢስቲና አልነበረም እኮ ኪስ ውስጥ ምን ነው የምታወራው? ገንዘቡን አይተሽ መስሎኝ ካደሌ ጎረምሳሽ ጋር ጥለሽ እዚህ መጣሽ። የገዛ እህትሽ ጋር ነበር እሱ ገንዘቡንም እኮ ለሱ ልትወስድብህ እኔ ነኝ ያስመለስኩት። በሰዓቱ ምንም አልነበረም። እናቴ እኮ ናት። ብትወስዶም ትችላለች፣ መፍቷ ነው። አሁንም ብትጠይቀኝ እኮ የምሰጣት ለሷ ነው። ስለኔ ገንዘብ ደግሞ ማንም አይመልክም። ኦኬ ብትወስዶም ትችላለች፣ እሺ እናቴ እኮ ናት። ከእናቴ ውጪ ለማን ልሰጥ እችላለሁ? ስጣትሽ። የኔን ገንዘብ መልስልኝ። የወሰድከው የትኛውን ገንዘብ የሰውን ውሰድ። ይሄን የወሰድከውን ንብረት መልስልኝ። ንብረት እኮ የኔ እንደሆነ ተረጋግጥ። ማን ነው ያለ? ምን አገባሽ? ማንም ይበለኝ። እሺ ማረጋገጫ አለ? አንቺ የራስሽ መሆንሽን ማረጋገጫ አለኝ። ማን ነው? እየሰራው ዩቲዩብ እየሰራው እኔ የገዛሁት ይሄን ሰማኝ አይደል? እኮ መች ነው የገዛሽው? ንገሪኝ። ማረጋገጫሽ አይመለከትም እኮ ማረጋገጫሽ። በቃ አንቺ ማረጋገጫሽ ገንዘብ ነው። ማን ነው ያንተ ገንዘብ ነው ያለ? እንዴ አክስቴ በሚገባ ቋንቋ ነው። መች ይገባታል? እቺ እኮ የሰው አይን ቀቀል ያበላሽ ልጅ ዱርዬ ካንተ እየተቀበለች እኮ ለዛ ለዱርዬ ጓደኛዋ እኮ ነው የምትሰጠው። አንተን አልፈልግም ብላ ላገባችሁ ያልተነቃበሽ መሰለሽ። ደርሰንብሻል እኮ ነገር እኮ እየመከረች ያለሽ። አታገኙም። በቃ አይምስል ምንም ነገር አታስቢ። አታገኙም፣ በጭራሽ በፍጹም አታገኙም። ቀረብሽ እግዚአብሔርን ያንተን እንዱ ያማርሽ ባየር ላይ ቻው። ያንተን ቅናት እየተጠቀሙ እየመረዙ ነው ያሉት። ዘኪ የምር እየመረዙ ነው። እኔ ሁላ ታመውላ ማለት ነው በራሴ ገንዘብ ነበር ሳሳክም ነበር። ታመውላ ለተገዛለ ነበረው በራሴ ገንዘብ ነው። እኔ ጭራሽ አንተን ገንዘብ አልነካውኝም። መች ነው የታመምኩት? አትናገሪ። ገንዘብ ብለህ ከባለፈው ጀምሮ ታመ ማለት መች ነው የታመምኩት? አሁን ቅርብ ጊዜ እኮ ነው ከዳንካ ወር ሆኗል። ራስህን ካወቅ ከዛ በፊት ከኔ ጋር ነበር የምትኖረው። ቪዲዮን አሳይቻለሁ፣ አይተዋል አይደል? ሁሉንም ነገር ቪዲዮን አቀናብረሽ እንደሆነ እኮ ደርሼበታለሁ። ሲጀመር ደግሞ እብድ ነህ እያልሽኝ ነው? አዎ አብደነ ምን ማለት ነው? እብድ ነህ ማለት እኮ እብድ ነህ ማለት ምን ማለት ነው? ለምን ታመ ነበር? አሳብዳ ነበር የገዛና ብድሽ። በቃ ተው አንተ ልታሳስት ነው እንጂ ና ቁጭ ብለን እናውራኝ። ናውራኝ እየነገርኩት ያለው አንቺ ምንም አይነት እውነት የለሽም አንቺ ጋር። እሺ እናንተ ጋር ነው ያለው? አንቺ ጋር ነው ያለው? የትኛው እውነት? እኔ ሴትዮ ገድልሻለሁ። እኔ ገላታለሁ። ልቀቀኝ። ሴትዮ ነሽ ብዬ ነው እያከበርኩሽ ያለሁት። እሺ እናትሽም ብዬ እንዳልገላግልሽ ግን አንተ ለምታስደፍረኝ በገዛ ልጅ ብዬ አይደለ? አንቺ እሷን ነው እያስደፈርኳት ያለው። አክስቴ በመሆኗ ብቻ ልትከበር የሚገባው የእውነት አናቷን ነው የምላት። እቺ ሴትዮ አስወጣልኝ ከቤቴ። ውጪልኝ ከቤቴ። ባለጌ ዶሮ ዞር በልልኝ። ባለጌ ያሳደገው ዶሮ እኮ ይሄ ነው። እንዴት እንደመጣ ታያለህ። ዞር በል። ልቀቀኝ። እኔ እያለሁ ጭራሽ አክስቴ እቺ ልጅ እገላታለሁ። እቺ ልጅ እገላታለሁ። በቃ ተው። እሷ የምትፈልገው እኮ ይሄን ነው፣ አንተ ለማስያዝ። ጭራሽ አክስቴን እኔ እያለሁ እኔ ፊት ላይ ነው አክስቴን ላይ የሚሰበሰብ ጭራሽ በዚህ አንተን እኮ ለማሳሳት ነው። ውጪልኝ። አንተ ልታሳስ። ውጪልኝ ከቤቴ። ምን ቤት አለሽ? ውጪልኝ።
ምን ቤታለሽ? ተዋት። እሺ አስተናካቱ አነካቱ ምን ልትሆን ነው? ይሄን ቁጭ አድርገው። ምን ልትሆን ነው? ምን ልትሆን ነው? ውጡልኝ አልሽ እኮ ውጡልኝ። ቀይን ትታችሁ እሺ። ይሄ የራሴ ዕቃ ነው። ወጣው ቀንጂ ነው ሞተ። ይሄ ያንተ ዕቃ አይደለም። ያንተ ዕቃ አይደለም። ዘኪ አትነከው። ይሄ የኔ ዕቃ ነው። እሺ ራሴ ነኝ የገዛሁት። በፍጹም አትነከው። አንተ እስቲ በምትግባቡ ቋንቋ ንገራት። የእሱ ዕቃ ነው። አይተሃል? አብረን የገዛው አንተ ምን ድሮ ነበር ከዚህ ታም ምን ይሰራ ነበር? ኧረ እባክህ እንዳለ ቀድኛ ብቻ ነው የእሱ ተባባሪ ግተዋለች። እሱንም እንዳንተ አንድ ቀን አሁን እኮ ተነቃበይ። እስቲ ዝም በል እስቲ አንተ ነው። እሺ አትንካው። እሱ ምን አደረገ? እውነቱን ነው የነገር አይደል? ሁላችንም ላይ የመጣ መጮ ይሄን አትነካም። እሺ ውጡልኝ። እሺ የያዛችሁትን ወስዳችኋል። ውጡት። እሱን ይዛችሁ ውጡት። እንዳትነካው። ይሄ ወሰድኩኝማ ሁሉንም ነው የምወስደው። አልጋውንም ልትወስድ ነው? ባዶ ለማድረግ ነው አስበህ የመጣው? ተኝበት። ከዛ ተጎረምሳሽ ጋር ተኝበት ትሮልሽ ያንቺን የእውነት እያመንካቸው ነው እነዚህ ሰዎች? እንዴት ነው ማላምናት? አክስቴ እኮ ናት። እንዴት ነው ማላምናት? አክስቴ እኮ ናት። እሺ እኔ ለምሮ ማታመን? ምክንያቱም አስመሰል ነው፣ ውሸታም ስለሆንሽ። ዝም ብለሽ ሁሌ በመጣው ቁጥር ያዞን ባሽን ስለምታል ያዞን በይን ስለማለባለ ለዛ ነው ማታመን። ይሄን ሁሉ የገዛሁት ባንተ ንብረት ነው የሚመስለው? አልወሰደብሽም ትሮልሽ እንደምትዩ ቪዲዮቹ እውነት ከሆኑ እንግዲህ ቪዲዮ ላይ እንዳዩት ከሆነ ፍራሽ ላይ እንደምትተኝ ነበር ማለት። ታዲያ የአልጋ ኬት መጣ? ይሄን አልጋ ቅርብ ጊዜ ነው። ተውላት፣ አልጋውን ተውላት። ተዋት፣ ከጎረምሳዋ ጋር ትጫወትበት። አዎ እጫወትበታለሁ። አይመለከትሽም ማለት በመጀመሪያ ደረጃ አክስቴን ስትወረድ ክብር ነው። መጀመሪያ እሷ ክብር ተወቃ። እሺ በስነ ስርዓት ታውራ። ክብር የሚሰጥሽ እሺ እሷ ናት መጀመሪያ ክብር የለው ነገር እየተናገረች አለች። ስለዚህ እንዴት አድርጌ ነው ላከብራት የምችለው? ምንድነው የተናገርኩሽ? በስነ ስርዓት አናገር። የዘለፍሽ ከእናት አልፈሽ አባት የምትሳደቢ ጀግና ነሽ። የእውነት ግን ከእናት አልፈሽ አክስት ጋር የምትዘል ጀግና ነሽ። እንዳንቺ አይነት ጀግና አለ እንዴ? ምክንያቱም የሚያሳየሽኝ ነው እየሰጠሁሽ አለ። አይ እባክሽ ምንድን ማሳየሽ? እሺ ያላሳየሽኝን ክብር ከየት አምጥቼ ነው ላሳየሽ የምችለው? ንገሪኝ። ክብር ልስጥሽ። እንዴት አይነት ክብር የሚሰጠው እኮ ክብር ላለው ሰው ነው። ለእንዳንቺ አይነት ዘልዛላ አይደለም። እኔ ነኝ ጭራሽ ክብር የሌለኝ? አዎ አንቺ ነሽ። እየሰማ ነው የምትናገሪኝ ነገር ግን ክብር የለሽም። ክብር ሲኖርሽ አሳይሻለሁ። ክብር ሲኖርሽ እኮ ማለት ነው አይደለም በሰውኛ ታላቅሽ በመሆኗ ራሱ ልታከብረት ይገባል። ግን አንቺ ክብር ስለዚህ ስርዓት ያለሽማ ብትሆኚ ብመታሽ ራሱ አጎንብሰሽ ምቺ ነበር ማለት ያለብሽ። ገብቶሻል? አንቺ ግን ለእኔ ወረወርሽብኝ። ወንበር አንስተሽ ሃይላንድ አንስተሽ ወረወርሽብኝ። ሽጉጡላ ቢኖረኝ ግንባርሽን ብዬ በገልሽ ደስ ይለኝ ነበር። አይደለም አንቺ ለምትናገሪው ነገር ለምንድን ነው እንትን ማለት ነው? ታዲያው ተነቅቶባታል። አንተን እኮ ለማሳሰብ ጭራሽ ለምናገረው ነገር ማሰብ ያለብኝ አንተ ሳስተናገረኝ ነገር ነው ማለት ነው። ቅቤ ነው የምታጠጣኝ አይደል? ገብቶና ሀሳቧ ያ ነው። ገብቶኛል። እኔ ምንድነው የኔ ሀሳብ? እሱን ሲመታሽ ለማሳሰር እኛ ደግሞ ብትመችን ደምተን እንወጣለን እንጂ አንቺን አነካሽም እንዴ በጣት ያነካሽ ማለት